أهلا يا شهر الغفران أهلا يا شهر التوبة أهلا بشهر الرحمن يا رمضان أهلا أكرمتني فلك الحمد وسترتني. አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ እንግዲህ ረመዳን 7 ደርሰናል። ኦልሬዲ 7 ቀን ጾመን አልፎናል። እንግዲህ ቀሪ 27 ቀኖች ናቸው ምናልባትም ያሉን። እነዛ ቀናቶችን የምንጠቀምበት አላህ Subhanahu Ta'ala ያድርገን። እነዚህ 7 ቀናቶችን ታዲያ ዞር ብለን እንዴት አሳለፈን፣ እንዴት እየጾምን ነበር የሚለውን ራሳችን መገምገም አለብን ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው ቲክቶከር ነቢል ኑር ኡምራ አድርጓል። እጅግ በጣም ደስ የሚል ሁኔታ ላይ ሆኖ እንግዲህ ቪዲዮ ለቋል። እሱን ወደ እናንተ የማጋራ ነው የሚሆነው። እንዲሁም ቲክቶከሯ ናዮ በሂጃብ ደምቅ ብላለች፣ ሙስሊም መስላለች። እሷንም እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንዴ እንዳታሰልፉት ረመዳን ነው። አንድ ውስጤ ዱዓ አደርግላችሁ አለ ይላደርግላችሁ ነው። አሚን በሉ። ሀጀር አለይሃ ሰላም አላሁ ሱብሓነሁ ወተዓላ ቀጠራት ማኢ የዋን እንጥፍጣፊ ጠብታ ጠየቀችው። እስማኤል ተጠምቶባት ማለት ነው። ፈጃአሃ ዘምዘም ፈይደን ዘምዘም እየተንበባ መጣላት። አላህ ሪዝቃችሁን እንደ ዘምዘም ያንበባላችሁ። ፈውቀ ረጃ አላህ ከጠየቅነው በላይ ነው የሚሰጠው። ፈውቀ ረጃ ይስጣችሁ፣ ከጠየቃችሁት ከለምናችሁት በላይ ይስጣችሁ። ኢብራሂም አለይሂ ሰላም ወደ እሳት ሲወረወር ምንም የሚያውቀው ነገር የለም። ማረፊያው የት ይሁን ይብረደው ይፍጀው የሚያውቀው ነገር የለም። ፈቀጥ እነሆ ያዕለም እነ አላህ መዐህ አላህ አብሮት እንደሆነ ብቻ ነበር የሚያውቀው። አላህም ሆኖ ማለት ነው። አላህ ይሆናችሁ በሐጃዎቻችሁ በሙሉ አላህ ይወከላችሁ። ረመዳን ላይ ጾመው በየአንዳንዱ ሌሊት እኔ ከጀሃነም እሳት ነፃ እምላቸው ሰዎች አሉ ብሏልና አላህ ከጀሃነም እሳት ነፃ ይበላችሁ፣ ነፃ ይበለን። አላህ ጀነትን ይወፍቃችሁ፣ የነቢይ ጎረቤት አላህ ያደርጋችሁ። አላህ ሱብሃንአላህ ጀነት ገብተው ትልቁ ስጦታ አላህን ማየት ነው። የአላህን ፊት አይከልክለን፣ አይከልክላችሁ። አላሁመ አሚን። አሚን ያላችሁ ግን አይመስለኝም። ኢንሻአላህ አሚን በሉ። ኢንሻአላህ አላህ ብለን ያደረግነው ዱዓውን አሰራጩት፣ ሼር አድርጉት። በአላህ ፍቃድ ሁሉም ሙስሊም ይጠቀምበታል ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚን አሚን አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም ማራኪ የሆነ ዱዓ ነው። እኔ በጣም ካደረጋቸው ዱዓዎች በጣም ያስገረመኝ ሀጀራ እንግዲህ ጠብታን ውሃ ጠይቃ ያንን ያህል ዘምዘም አላህ Subhanahu Ta'ala ሰጣት ያለው ነገር የገለጸው ነገር እጅግ በጣም ያስገረመኝና እኛ ምናልባትም የምንጠይቀው አላህ Subhanahu Ta'ala በእኛ እይታ ብዙ የሚመስል ነገር ግን ለአላህ እጅግ በጣም ትንሽ ነች። ታዲያ አላህ Subhanahu Ta'ala አብዝቶ እኛ ከጠየቅነው በላይ የተሻለን ነገር አላህ Subhanahu Ta'ala ይስጠን። ታዲያ በዚህ በረመዳን ዱዓ ላይ በጣም መበርታት አለብን ብዬ አስባለሁ። ሁላችንም ብዙ ሀጃ አለብን። ታዲያ በዚህ ረመዳን ሀጃችን የምንፈጽም ሀጃችን የምንወጣ አላህ ያድርገን። ይህንን እስክሪብቶ የሚያህል የፀጉር ማያያዣ ወይም የሂጃብ ማያያዣ ፒን 2 ሳምንት ሙሉ ሳምባ ውስጥ ቆየ ይባል ማን ያምናል? ይህ ቪዲዮ ለጥንቃቄ ለብዙ ሰዎች ስለሚጠቅም እባካችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ፔጃችንን ፎሎ ያደረጋችሁ ደግሞ ፎሎ አድርጉ። ይህንን እስክሪብቶ የሚያህል ፒን ሳምባ ውስጥ 2 ሳምንት ቆይቶ በብሮንኮስኮፒ ወጥቷል። ይህንን ያወጣላት ደግሞ ዶክተር እስማኤል የሚባል የጌራዊ ቤት ለቤት ሕክምና ባልደረባ ነው። ወደ ቪዲዮ ልድ ልጅቷ ሂጃቧን እያስተካከለች ባለችበት ሰዓት ላይ እስክታስተካክል ሂጃቧን በጥርሷ ፒኑን ያዘችው። እንዲህ ያዛ እያሻከለች ነው። ድንገት ለመተንፈስ ስትሞክር የአየር ቧንቧ ሲከፈት ቀጥ ብሎ ወደ አየር ቧንቧ ነው የገባው። የአየር ቧንቧ ጋር ገብቶ በግራዋ በኩል ወዳለው ሳምባዋ ነው የሄደ። እንግዲህ ራጅ ላይ ይህን ይመስላል እንደምታዩት። ከወጣ በኋላ ደግሞ ይህን ይመስላል። ምን እንደሚያህል ተመልከቱ። 2 ሳምንት ሙሉ ቆይቷል ሳምባ ውስጥ ማለት ነው። እና ባካችሁ እህቶቻችን ፀጉራችሁን ለማያያዝ ለማስተካከልም ወይም ደግሞ ሂጃባችሁን ለማስተካከል ፒኑን ጥርሳችሁ ላይ አታስቀምጡ። ቀጥ ብሎ የአየር ቧንቧ ላይ ነው የሚገባው። የሆነ ቦታ ላይ አስቀምጣችሁ ቆዩ። ጥንቃቄ እህቶች፣ እዚህ ጉዳይ ላይ እጅግ በጣም ጥንቃቄ ልታደርጉ ይገባል። ብዙ ሴቶች ሂጃብ ሲያስተካክሉ ሁሉም ማለት በሚቻል መልኩ ይህቺ ማያያዣዋን ጥርሳቸው ላይ አድርገው ነው የሚያስተካክሉት አብዛኛውን ሰው። ይህ ነገር እጅግ በጣም ጥንቃቄ ልታደርጉበት እንደሚገባ እንግዲህ ዶክተር ተናግሯል። ምክንያቱም የደረሰውን ነገር ሰምታችኋል። አስቡት 2 ሳምንት ያህል የተቀመጠው ሳምባ ውስጥ ሳምባዋ ላይ ጉዳት ያድርስ አያድርስ እንግዲህ በዚህ ቪዲዮ ላይ አልተገለጸልንም እና
ከፍተኛ ጉዳት ሊያደርስ ስለሚችል እጅግ በጣም ጥንቃቄ እንድታደርጉ በዚህ አጋጣሚ አላህን መዘከር፣ አላህን ማወደስ፣ አላህን ማጥራት፣ ተስቢህ ማብዛት፣ ሰራተኛ እንዳያስፈልገን፣ አጋዥ እንዳያስፈልገን በራሱ አጋዥ ደጋፊ መሆን የሚችልበት አጋጣሚ አለን። አዎን አለ። በአንድ ወቅት የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ረሱል ጋር መጣችና ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ ይኸው እጄን ተመልከቱ፣ ስሰራ ወፍጮ ስፈጭ በጣም ደከምኩኝ፣ ጉልበቴ ደከመ፣ ስለዚህ እንደምንም አንድ ሰራተኛ ይፈልጉልን ብላ አለቻቸው። ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓ አሰባ አደረጉበትና በጣለው አይነት ነገሯት። ከዛ ምን አሏት? እንዲህ አሏት፣ አንድ ነገር አላመላክታችሁ፣ ለሁለቱም ባሉበት ማለት ነው። አንድ ነገር ላመላክታችሁ፣ አላህ ለእናንተ ጥሩ ሰራተኛ ከምሰጣችሁ ይልቅ ሰራተኛ የበለጠ አጋዥ ደጋፊ የሚሆን ነገር አልነግራችሁ ምናል ነገሩን አሏቸው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ሱብሃንአላህ ማለትን እንዲያበዙ፣ አልሐምዱሊላህ ማለትን፣ አላሁ አክበር ማለትን፣ ዝክርን ተስቢሕን እንዲያበዙ ነገሯቸው። ይህም ብለው አሏቸው ከሰራተኛ ከአጋዥ ከረዳት ይበልጥላቸዋል ብለው ነገሯቸው። ስለዚህ ውድ ወንድሞች እህቶች፣ በየትኛውም ስራ ላይ ስንሆን ጉልበታችን ሲደክም አቅማችን ሲዝል ዝክርና ብዛ ተስቢሕና ብዛ ጉልበት እናገኛለን፣ ቁዋ እናገኛለን እላቸዋለሁ። ወጀዛኩሙላሁ ኸይረ ወሽክራ። እንግዲህ እንደሰማችሁት ነው። ብዙዎቻችን በስራ ላይ ሆነን ይህንን ማድረግ በጣም ይቀለናል ብዬ አስባለሁ። ከባድ ነገር አለም። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበር ማለት ነገር ግን እየሰራ ነው ያለው ስራ ምናልባትም እኛ ላይ ጫና የሚፈጥርብን የሚያደክመን ከሆነ ይህ ነገር ጭራሽ እኛን እንደ ሞተር ነው የሚያደርገን። ኢነርጄቲክ ሆነን ስራውን በደንብ እንድንሰራ ያግዘናልና በተለይ በጣም ስራ የሚበዛባችሁ አረብ ሀገር ላይ የማዳም ቅመሞች አሁን በዚህ ሰዓት በረመዳን ላይ በጣም ስራ እንደሚበዛባችሁ እንግዲህ እሰማለሁ በተለያየ አጋጣሚና ስራ በበዛባችሁ አጋጣሚ እነዚህን ዚክር እያላችሁ ብትሰሩ በተወሰነ መልኩ ስራውን ያቅልላችኋል። እንግዲህ ሐዲስ ነው ነብያችን ሰለላሁ ዐለይሂ ወሰለም ነው ያሉትና ስለዚህ እስቲ እቺን ነገር እንሞክራት። አሁንም ወስዳችሁ ቪዲዮ እንግዲህ ቲክቶከሯ ናዮ በሂጃብ ፏ ብላለች። በቃ በጣም ነው ያማረባት ወላሂ ላዚም። እስቲ ቪዲዮን እንመልከትና ከዛ በኋላ ከሂጃብ በፊት የነበረችውና ከሂጃብ በኋላ ያለውን እኔ አስቃኛችኋለሁ። يا شهر الغفران أهلا يا شهر التوبة أهلا بشهر الرجاء أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان تراويح مناجاة وليت شكشكتا رضا وشطر يحوى قيتا صلوات ويراوت وستا يوم من أفقط محبوت الزتا ما جبا جبي أنت تمس أنت ولكن ما سريع مدرنا قجع يا بلد ماليا اللي اللات بسميتني اللي نكا يزمت ور متا بكان الجركا ማሻአላህ እንግዲህ እንደተመለከታችኋት ነው ሂጃብ ስትለብስ በቃ ሴት ልጅ ሂጃብ እንዲህ ቀሚስ አብያ ምናምን ስትለብስ ወላሂ በጣም ግርማ ሞገሷ በጣም ነው የሚጨምረውና ሌላ ሰው ነው የመሰለችው። እንግዲህ ናዮ እዚህ ጋር የምትመለከቱት ፎቶ የሷ ነው። አሁን ደግሞ እንደምትመለከቷት ነው ሂጃብ ከለበሰች በኋላ በጣም ልዩነት አለ። ትልቅ ግሬስ የሚሰጥ ነገር ነውና አላህ Subhanahu Wa Ta'ala በዚሁ ያዝልቅልሽ። አላህ Subhanahu Wa Ta'ala ሂዳያ ይስጥሽ ነው ማለት ፈልገው። ቲክቶኩ ረመዳን ላይ እጅግ በጣም አምሯል። በጣም ረመዳን እየሸተተ ነው። ሌላኛው ቲክቶከር ነቢል ኑር ደግሞ ማሻአላህ የመጀመሪያ ኡምራውን አድርጓል። ቪዲዮዎችን ለቋል። እስቲ ቪዲዮዎችን እንመልከት። أكرمتني فلك الحمد وسترتني فلك الحمد ورزقتني فلك الحمد وعافيتني فلك الحمد لك الحمد حبا وشكرا لك الحمد يوما وعمرا لك الحمد دائما وأبدا ከደጆ ሲጠጋ ሰባራንነቴ አልጋናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር ይህ ዝና ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ
እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑር አምባው መሃል ደርሼ አሁን የምገኘው በእስልምና ታሪክ የመጀመሪያው መስጂድ የሆነው መስጂድ ቁባ ነው። እስቲ ውስጡ ምን እንደሚመስል አብረን እናየዋለን። እዚህ መስጂድ በማንኛውም ወቅት መጥቶ ረካዓቴን የሰገደ ሰው አጅሩ ዑምራ ነው። ከቅጽሮ ከቶ እንዴት ልግባ ታስሬ ሀያት ጠፍሮኝ ቆም ያለው ሰብሬ አንገቴን ተስኖይ ደጆ መጠጋት አዝዬ ሚስጥር ናፍቆቴን ከቀየው ሳለ ወዳጆ ናፍቆቱን ሰርክ ቢሰድም ማሻአላ እንግዲህ እንደተመለከታችሁት ነው ቲክቶከሩ ነቢል ኑር እንግዲህ በተለያየ አዝናኝ የሆኑ ስራዎች በቲክቶክ ላይ እናውቀዋለን። በጣም ክሬቲቭ የሆኑ ቪዲዮዎችን በመስራት ይታወቃል ነቢል ኑር። እንግዲህ ማሻአላ የመጀመሪያውን ኡምራ አድርጓል። እንደተመለከታችሁት በጣም የሚያስቀና ድባብ ነበረ። የለቀቃቸው ቪዲዮዎች በጣም ደስ ይላሉ። አላህ Subhanahu Wa Ta'ala ደግሞ ደጋግሞ ኡምራ የሚወስደው ያደርገው። እኛንም አላህ Subhanahu Wa Ta'ala ኡምራ ይወፍቀን ነው ማለት እንፈልገው። በወጣትነት ኡምራ እንደማድረግ የሚያስደስት ነገር የለም። በተለይ ደግሞ ከቤተሰብ ጋር ሲሆን ከእናት ጋር ሲሆን ያገባ ደግሞ ከሚስቱ ጋር ሲሆን እጅግ በጣም ስሜቱ ይለያል ብዬ አስባለሁኝና አላህ Subhanahu Wa Ta'ala እኛንም ይወፍቀን ያልሄድነውንም አላህ እኛንም ወደ ኡምራ ይውሰደን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።